እድገት አለ በለኛ ለውጥማ አለ። እሺ ወደ ሐሳባችን ሂድና እኔ ጋር አንተ ጋር እንትናልና ወደ ሐሳባችን ስንሄድ አዳምጠኝ። በያዕቆብ መልእክት ምዕራፍ 2:14 ላይ እንደዚህ የሚል ቃል አለ። ምን ይላል መሰለህ? ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት አለኝ ካለ ስራ ከሌለው ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ይላል። እምነቱ ብቻ አያድነውም እያለ ነው። ምን ማዳን እንደሚያድን እየነገረ ነው። ስራ። ከዛስ 24 ላይ ምን ይላል መሰለህ? 24 ላይ እንደዚህ ይላል፣ ሰው በእምነት ብቻ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታውቃላችሁ ይላል። ታንኪዩ ደምረው ይሄ የእግዚአብሔር ቃል እውነት ተቀምጦለታል። ደምረው እምነቱን በስራ ማሳየት አለበት። መጽሐፍ ቅዱስ አስቀምጧል እንደዚህ ማድረግ እንዳለበት ማለት ነው። ደምረው ደከመ፣ የእግዚአብሔር ቃል ግን አይሻርም። ተረተኛል። ደምረው ደከመ። ደምረው ስለደከመ አንተ እኮ በቃ ስራ እየሰራ አይደለም ብትለኝ ኖ የእግዚአብሔር ቃል ግን ስራ መስራት እንዳለብኝ እንዳልደከምክማ ቃል ወይ አንዴ አዳምጠኝ። ከዛስ ምን ይላል መሰለ? እዚህ አንደኛ ዮሐንስ ላይ ለእንደነዚህ አይነት ሰዎች ምን ይላል መሰለ? እንደዚህ ብሎ ይናገራል። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሸዋለን፣ እውነትም አናደርግም ይልና ቀጥሎ ነገር ግን ይላል እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ምን ሰዎች እኛ ህብረት አለን ብለን ልጠይቅ። ያዕቆብ መልእክት የተጻፈው እኮ ላላመኑት ነው አይደል እንዴ? አዳምጠኝ። ላላመኑት አይደል፣ ላመኑት ነው። ላላመኑት እንጂ ላመኑት ማለት ነው። ያመኑት ማን ያዕቆብ ናቸው። እንደዛ ከሆነ ማን ነው ኢየሱስን አንተ የዳንከው? ኢየሱስን በስራ አግዘው ነው? በፍጹም አልኩህ እኮ። ስለዚህ በስራ ካላገዝከው አንተ ካመንክ በኋላ ነው ስራ የሚል የያዕቆብ መልእክት። ላላመኑት አይደለም ላመኑት ነው። ያውም ለተሰደዱት አይሁዶች አምነው መከራ ለደረሰባቸው አይሁዶች ነው ይሄ ቃል የተጻፈላቸው። አሁን እዚህ ጋር አንደኛ ዮሐንስ ኃጢአት የለብንም ብንል ይላል። አየህ፣ ኃጢአት የለብንም ብንል እኔ ልጠይቅህ፣ እሱን ተው። አንድ ዘገብ ማድረግ ቀለል ያለ ነገር አለ። የምናወራው ስለ ጳውሎስ ነው። ጳውሎስን ሕግን የሚያውቅ በስራ የሚኖር ስለ ጳውሎስ አይደለም እያወራን ያለ። እኔ የምነግርህ ስለ ጳውሎስ ልንገርህ። ጳውሎስ ሕግን የሚያውቅ አይደለም። መጽሐፍ ቅዱስ ላይ ሕግን በደንብ የሚያውቅ በሕግ የተነሳ ሕግን እንትን አይሉም ብሎ የሚላቸውን ሰዎች የሚያሳስር የሚያስገድል ፍርድ የሚያሰጥ አልነበረም። ገላትያ ላይ ማንበብ ትችላለህ። ስለዚህ ምንድን ነው ያለው? ሕጉን እንደተጠየፈው ሁላ ነው ጳውሎስ የሚናገረው የገላትያ ሰዎች። ምን ያገናኘዋል ታዲያ? በጣም ጥሩ። አንተ በስራ ይጸድቃሉ ያልከኝ ሰው ታዲያ ጳውሎስ በስራው ሰላማዊ በስራ በህጉ የሚኖር ሰው እንዴት በዛ ስራው ለምን አልጸደቀ? ልክ አይደለም። አሁን አነጋገር ትክክል አይደለም። ጳውሎስ በገማልያል ሀገር ስር ለ14 ዓመት የተማረ በጣም ጃይንት የሆነ ምሁር ነው። ገባ? ደቀ መዛሙርትን ምን የሚል እስከ ሐዋርያ ሥራ ምዕራፍ 8 ድረስ የሚያስገድል ከፈሪሳውያንና ሰዱቃውያን ተቀብሎ የሚያስገድል እንደውም በምን ምክንያት ክርስቶስ ኢየሱስን በመስበካቸው እስጢፋኖስ ሲገደል የዛን ሰዓት ላይ ማለት ነው ጨርቅ ያዥ ነበር ማለት የእስጢፋኖስን ጨርቅ ይዞ ነበር ይላል። ግን መልእክት ተቀብሎ ሰምተኛል። ትእዛዝ ተቀብሎ ጉዞ ጀምሮ ምን ሊያደርግ ሊገላቸው ደቀ መዛሙርቱን የጌታችን የኢየሱስ ደቀ መዛሙርት ሊገላቸው በሄደበት ሰዓት ጌታ ምዕራፍ 9 ላይ የተኮነ ከምዕራፍ 9 ከቁጥር 9 ጀምሮ ጌታ በብርሃን ተገለጠለት ይላል።
ትክክል። ብርሃኑን ሳይ ወደቀ ይላል። ትክክል። ከዛስ ምን አለው ጌታ? ሳኦል ሳኦል ሆይ ስለምን ታሳደኛለህ? ቴንኪው። አየህ አሁን እዚህ ጋር ሲጠይቀው አንተ ማነህ አለው። ማነህ አንተ አለው። አንተ የምታሳድደኝ ክርስቶስ ነኝ አለው። ከዛስ አያለ ክርስቶስ በማን ውስጥ ሆኖ ነው እየተሰደደ ያለው? በደቀ መዛሙርቱ ሆኖ ነው እየተሰደደ ያለው። ጳውሎስ ከዛ በኋላ ጌታን ምንድን ነው ያለው? ምንድን ነው ያለው? እነሱ ስለሰሩ ነው። አሁን የምነግርህ እነዛ ሰዎች ምንድን ነው ሲያደርጉ የነበሩት? ቴንኪው። እነዛ ሰዎች የጌታችን የመድኃኒታችን የኢየሱስ ክርስቶስ አዳኝነትና የኢየሱስ ክርስቶስ በመስቀል ላይ የፈሰሰው ደም ከኃጢአት ሁሉ ንጹሕ አድርጎ የእግዚአብሔር ልጅ ወራሽነትን እንደሚያስገኝ ነው የሚሰብኩት። የሚሰብኩት የሕግ አስተማሪ ልጅ ደም እየመጣልኝ ነው። ተባረክ። አዳምጠኝ። ስሜታዊ አትሁን። አዳምጠኝ። ስሜታዊ አልሆንኩም እንጂ የሚሰብኩ ናቸው። የሚሰሩ አይደሉም፣ የሚሰብኩ። ጳውሎስ ደግሞ የፈሪሳውያንና የሰዱቃውያንን ወይም ደግሞ የብሉይ ኪዳን ስርዓትን የሚያስተምር ሰው በሕግ ነው የሚድነው በክርስቶስ ኢየሱስ በማመን አይድንም ብሎ የሚናገር ነበረ። ግን ይህ ሰው ክርስቶስ ኢየሱስ በዛ ብርሃን ካገኘው በኋላ ሁለንተናው ተለወጠ። ምን አደርግልህ ዘንድ ትወዳለህ አለው ራሱ ኢየሱስን። ምን ታደርግ ዘንድ ታውቅ ዘንድ እልክሃለሁ። ወደማ ወደነ ሐናንያ ገባ ነው። ሌላ ሰው አታስገባ። ቻው በቃ። ስዩሜ ናረ ስዩሜ አንተ ዘመድ ነው። ስዩም ይቅር። ቻው። ዲያቆን ስዩም እናስገባው አልፈልግም። እኔ እናንተ ስላየ ነው ማንም የሚመጣው። ስለዚህ አታስገባ በለኛ። እኔው አሁንም እየጠየቀኝ ነው። በቃ ከፈለገ አብራችሁ አውሩ። ዲያቆን ስዩም አይመችም። ሚላላት ሰው ነው አይመቸኝም። ጋጋት ሰው አይመቸኝም። እኔ የራሴ ዲያቆን ስዩም አይመችም። በቃ እኔ ራሴ ያለኝ ስሜት አለ። እኔ አሁን ከአንተ ጋራ ሳወራ ለብቻ ነው ማውራት የምፈልገው አለ። ዲያቆን ስዩም ለብቻዬ ነው ማውራት የምፈልገው ብለዋል ደሜ። ስለዚህ ሌላ ጊዜ መተን እንጫወት። ሌላ ጊዜ የምትፈልገውን ነገር ማድረግ ትችላለህ። እሺ ቀጥል። እኔ ሰው የሆነ ነገር አይቶ የሚያደርግ ሰው አይመቸኝም። ለዛ ነው። ኦኬ። እና እፈልገዋለሁ እያለ ነው። ከአንተ ጋር ጸባላችሁ እንዴ? ምን ትፈልገኛለህ? እዛ ኑሮውን ፈልግ አባቴ። በላይቭ ና ከፈለክ በላይቭ ግባ። በቃ አሁን ወደ ገደሉ እንሂድና እሱ ነው እያለኝ ዮኒዬ በነገራችን ላይ አርሲ ላይ ከኛ ጋር አብረው የተማሩ ልጆች ናቸው። ቦፋ እንዴ በጣም ያሳዝናል። እንዴ በጣም እዛ ቦታ ላይ ኦርቶዶክሳውያን በማንነታቸው ታርደው ተገደው ያየነው ነገር እጅግ በጣም ልብ የሚሰብር በጣም ይዘገንናል። አንተ የሆነ ነገር አለብን። እዚህ ጋር ዮኒ ቤትም እኔ ቤትም አላችሁ። ትልልቅ አርቲስቶች በዚህ በአርሲ ላይ በተለያየ ቦታ እኔ እንኳን በአመት ውስጥ ከ7 በላይ ጭፍጨፋ አይቻለሁ ኢትዮጵያ ውስጥ። በጣም ያስጠላ ነገር ነው። ምን አይነት ጭካኔ! የትኛውም እምነት የማይደውን ነው እያደረጉ ያሉት። ሄድበት ይሄ በጣም ጄኖሳይድ በንጹሃን ላይ ማድረግ፣ በተለይ በአማኞች ላይ ማንም በፈለገው ማመን ይችላል። በተለይ እምነት ያላቸው ቤተክርስቲያናቸው ሆኖ የሚያመልኩ ሰዎችን ጨፍጭፎ መግደል በጣም አሰቃቂ ነው። ደግሞ በጣም ያስጠላው ማዕተብ እየታየ ነው። በጣም የሚገርመው ማዕተብ እየታየ ባለማዕተቦች ናቸው እነዚህ የተደረጉ። አሁን እኔ መናገር የምፈልገው ምንድን ነው እዚህ ጋር መናገር የምፈልገው እኔ አሁን ኢትዮጵያ ውስጥ ነው ያለሁት። ወንጀለኛ መንግስት ሲያስረውና ሲቀጣው አውቃለሁ። እነዚህ ሰዎች ምንን ተጠግተው ነው እነዚህ ንጹሃንን ዜጎች የጨፈጨፏቸው? ምንን ተጠግተው? ስለዚህ መንግስት በዚህ ጉዳይ ላይ ዝም ልትል አይገባም። በእውነት ለምን እኛ ዮኒ ግብር እንከፍላለን፣ ቫት እንከፍላለን። እኛ ኦርቶዶክሳውያን መንግስት በሚያስፈልገው ነገር ለልማትም ለምንም ቢሆን ሰፖርት እናደርጋለን። ስለዚህ ቤተ እምነታችንና አማኞችን ደግሞ መጠበቅ መቻል አለበት። አርሲ ላይ መከላከያ ሄዶ እንደዚህ ያደረጉትን ሰዎች በቁጥጥር ስር አውሮ ለፍርድ ቢያቀርብልን መልካም ነው።
እንደ መቅረብም አለበት። ያው ደስ ነው የሚለው። ሌላው ደግሞ በእስልምና ሽፋን ነው እንግዲህ ይህንን ነገር ያደረጉት። ስለዚህ የሙስሊም አባቶች ኡስታዞች ለምን ዝም አላችሁ? እኛን አይወክልም ብላችሁ እነዚህ ሰዎች ለፍርድ እንዲቀርብ መግለጫ መስጠት አለባችሁ። እኔ አሁን ዛሬ ከአንተ ጋር የእውነቴን ነው የምልህ ሪያሊቲ ሳወራክ ይህንን ነገር ለመናገር ለምን አንተ ጋር ብዙ ሰዎች ስለሚገቡ ይህንን ነገር ለመናገር እና በሃይማኖት ሽፋን ኢትዮጵያ ውስጥ በሃይማኖት ሽፋን ማንም እንዲገደል አልፈልግም። ጴንጤም እንዲገደል አልፈልግም። ሙስሊሙም እንዲገደል አልፈልግም። በሃይማኖት ሽፋን ይሄ የኔ ፐርሰናሊቲ እምነቴ ነው። ዮኒ አዲስ አበባ ላይ ማን ነው መጥቶ የሚገለኝ? ማን ይገለኛል? አየህ ገጠር ውስጥ እኔ እናንተ ድምፅ ካልሆንን ማን ነው የሚሆንላቸው? ይህን ማንኛውም እምነት ያለው በማንኛውም ያለ የሚያወግዘው እንኳን እሱን አይደለም። የዛሬ 8 ወር ወንድማችን ወንጌላዊ ማን ነው በጋሻው የተናገረው ስህተት ነው። በግልጽ ነው የምነግርህ። የዛሬ 10 ዓመት የሚናገረው የዛሬ 50 ዓመት ይናገረው ይሄ ንግግር ስህተት ነው። በትክክል አልቀበለው። በዛ በተናገረው ንግግር ላይ ይቅርታ መጠየቅ አለብን። ልክ አንድ ክርስቲያን የሌላውን ሞት የሌላውን መሰቃየት የሌላውን ምን ማለት በፍጹም ኢሰብአዊ። ስለዚህ ወንድማችን በጣም ነው ማከብረው መወደው። ግን ይሄን ነገር መናገር የዛሬ 8 ወር አይደለም 8 ዓመት 10 ዓመት ብትናገረው እንደ አንድ ክርስቲያን ብልግና የወረደ ንግግር። ክርስቲያን ይቅርባይ ክርስቲያን በምንም መልኩ ላይ ይቅርባይ ነው እና ይሄን ንግግር ትክክል አይደለም ብዬ በፔጅ ስናገር ነበር። ዛሬ እንደዚህ ነው ይቀልዳል። አይነት ሃይማኖት ተከታዮች ይህንን ጉዳይ አሜን ብለን መቀበል መቻል የለብን። ለምን ይሄ ጉዳይ የትኛውም ሰው አይደለም እውቅና የሰጣቸው እነዚህ ገዳዮች አይታወቁም። ገባችኋል? በሆነ ሽፋን የመጡት አይታወቁም። የራሳቸው ጽንፍ አላቸው። ያንን የራሳቸውን ጽንፍ መንግስት ማስወገድ መቻል አለበት። ይህን ደግሞ እርግጠኛ ነኝ በአንድ ሳምንት ጊዜ ውስጥ የሆነ ሶሉሽን እንደምሰማ መፍትሄማ ይመጣል። መፍትሄ ይመጣል። አሁን ወደ እንትኑ ስንሄድ የእኔን ነገር ልንገርህ። እችን ብቻ ልናገርና ከዛ ወደ እናንተ እንሄዳለን። ሌላው ደግሞ ኢትዮጵያ ውስጥ ያላችሁ አርቲስቶች እያያችሁኝ ስለሆነ ማለት ነው። ኢትዮጵያ ውስጥ ያላችሁ ኦርቶዶክሳውያን አርቲስቶች ለምን ድምፅ አትሆኑ? ፕሊስ ድምፁ ነው። የእናንተ ድምፅ ቢያንስ ተሰሚነት አለው። ኢትዮጵያውያን ኦርቶዶክሳውያን ዘፋኞች ማለት ነው አርቲስቶች? አልገባኝም። ይቅርታ አንዴ ይህን ልናገር። አርቲስት ነው ማን በቃ ቢያንስ እንኳን እምነት አላችሁ። ብትሞቱ እንኳን ገባችኋል? የት ልትቀበሩ እንደምትችሉ ታውቃላችሁ። አሁን ላይ የጽድቅ የሆነን ስራ አድርጉ። ነገ እኮ ለእናንተ ስንቅ ነው። ገባችሁ? ወደ ቤተክርስቲያን የምትመለሱበት በቤተክርስቲያን የምትታቀፉበት ነገር ሊሆን ይችላል እና ድምፅ ሁኑ። በየትኛውም አጋጣሚ ባላችሁ የቲክታክ ፕላትፎርም፣ የፌስቡክ፣ የትዊተር የተለያየ ነገር አድርጉና ድምፅ ሁኑ። አመሰግናለሁ። ወደ ጨርሻለሁ። ዓላማ ይሄ ነው። ዮኒዬ በጣም ነው የማመሰግነው ስለተባበረ። ላጥልጥል ችግር የለውም። እኔም ይሄን መልዕክትማ እኔም ማስተላልፋለሁ። አታስብ። ከኔ ጋር በወይ እናውራ። አሁን ማውራት እንችላለን። በቃ አሁን ማውራት እንችላለን። ስለዚህ እኔም በዚህ አጋጣሚ በእውነት እግዚአብሔር ምስክሬ ነው። እንኳን የኦርቶዶክስ ያደግኩባት አይደለም ማንም እስልምናም ሆነ ፍቅር ሲዝም የማይሆን ነገር በደል ሲደርስ ማየት አልወድም። ፍላጎቴም አይደለም። እኛ በሃይማኖት እኔና ደሚያው መወያየት እንችላለን። እንደዚህ በፍቅር የምንነጋገርበት መድረክ ወደፊት እግዚአብሔር ይፈጥረዋል ብዬ አስባለሁ። ፕሮቴስታንት ከኦርቶዶክስ ጋር፣ ሙስሊም ከኦርቶዶክስ ከሙስሊም ጋር እንደዚህ የምንወያይበት መድረኮች ይፈጠራል ብዬ አስባለሁ። ባናው በተሰቀለው ይሁን ልጅ እንዴት ነው? ይሁን ልጅ ስላገነስ ብሎኛል። እንዴት ነው? ሰላም ነው። አፋም ነው። በጣም ብዙ ጊዜ ሆነ ካየሁት ይሁን በሰላም ነው። ረጅም ጊዜ እኔ ዓላማዬን ጨርሻለሁ። ወንድሞቼና እህቶቼ ዓላማዬ ብዙ ሰው ይህንን ድምፅ መስማት ስላለበት ነው። አገናኘውና ላጥሼ ገባ። አሁን ላይ ዲስከስ ማድረግ አልችልም።